ሰላም ሰላም የተወደዳችሁ ናይል አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ይህ ናይል አካዳሚ ቁጥር 2 ቻናል ነው። እንግሊዘኛ እንዲሁም አማርኛ አሊያም ደግሞ እንግሊዘኛም በአማርኛ የምናስተምርበት ቻናል ነው። እንግሊዘኛን እንዲሁም አማርኛን ከመሰረቱ መማር ለምትፈልጉ ደግሞ ከዚህ ጋር በምናስቀምጥላችሁ ስልክ በቀጥታ መደወልም ሊሆን ይችላል። በኢሞ፣ በዋትስአፕ፣ በቴሌግራም በማንኛውም ሶሻል ሚዲያ አማራጮች ልታገኙ ትችላላችሁ። የዚህ ቻናል አዲስ የሆናችሁ ደግሞ ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁን አትርሱ። ነባር ቤተሰቦቻችን እንደተለመደው ይህንን ቻናል ወዲያውኑ እንደደረሳችሁ ላይክ እና ሼር እያደረጋችሁ ለሌሎች እህት ወንድሞቻችን አማርኛ እንዲሁም እንግሊዘኛ ማንበብ መጻፍ ተቸግረው በየቦታው ለሚቸገሩ ሁሉ እህት ወንድሞቻችን በውስጥም በውጭም ላሉ በንግዱ ዓለምም እንዲሁም ደግሞ በውጭ ሀገር በማዳም ቤትም ሆነው መማር የሚፈልጉ ስላሉ ራሳቸውን መለወጥ የሚፈልጉ ስላሉ ለነሱ ሼር አድርጉላቸው። ለእህት ወንድሞቻችን ይደርሳቸው ዘንድ የእናንተ ድጋፍ ዘወትር እንዳይለየኝ እያልኩኝ ከወዲሁ አሳስባለሁ። ማንኛውም አማርኛን እንዲሁም እንግሊዘኛን ከመሰረቱ መማር ለሚፈልግ በውስጥ ያናግረን። በአጭር ጊዜ ብቻ እንድትጽፉ እንድታነቡ እናደርጋለን። አማርኛን እንዲሁም እንግሊዘኛን ከ3 ወር እስከ 4 ወር ባልበለጠ ጊዜ ብቻ በአጭር ጊዜ አቀላጥፋችሁ እንድትጽፉ እንድታነቡ እናደርጋለን። እናንተ የሚጠበቅባችሁ መማር የምትፈልጉ ቀጥታ መደወል ታገኙ ትችላላችሁ። በኢሞ በዋትስአፕም ታገኙናላችሁ። ከዛ በተጨማሪ ዩቲዩብ ላይ ከዛው ቪዲዮውን በመመልከት ከመጀመሪያው እስከ መጨረሻው ረጋ ብላችሁ በማየት ማንኛውን የምትፈልጉትን ትምህርት ታገኙበታላችሁ። ገና ጀማሪዎች ከሆናችሁ ደግሞ ገና ከመጀመሪያው ፊደላትን በአማርኛና በእንግሊዘኛ የሰራ ነው ቪዲዮ ስላለ እሱን ወደ ኋላ መለስ ብላችሁ እያንዳንዱን ማየት ይጠበቅባችኋል። ሌሎች ደግሞ ከፍ ብላችሁ አገጣጥማችሁ ማንበብ መጻፍ የምትሞክሩ ካላችሁ ደግሞ ከዚህ ጋር ባለው ቪዲዮ ቀጥታ መማር ትችላላችሁ። ከዚህ በተጨማሪ ደግሞ ዋናው ናይል አካዳሚ የሚል 900 ምናምን አካባቢ ተከታይ ያለው ቻናል አለ። በተለይ አማርኛ እዛ ላይ በብዛት የተሰራበት ቻናልም ስለሆነ እሱን መከታተል ትችላላችሁ። ማንኛውም በውስጥ ገብቶ መማር የሚፈልግ ካለ መማር ይችላል። ከዚህ በተጨማሪ ደግሞ ግሩፕ አለ፣ ቴሌግራም ግሩፕ አለ፣ ሊንክ አለ። እሱን ተጭናችሁ አሊያም ደግሞ ቀጥታ ኢሞ ላይ ወይም ዋትስአፕ ላይ አናግሩኝ፣ ከግሩፑ ላይ ጨምራችኋለሁ። ከዛ ላይም የሚለቀቁ ቪዲዮዎች ስላሉ እነሱን በመመልከት መማር ትችላላችሁ። ከዛ በተጨማሪ ደግሞ በቀጥታም እያስተማርነ ስለምንገኘው እሁድና ቅዳሜ ከ5 ሰዓት እስከ 6 ሰዓት አማርኛና እንግሊዘኛ ሁለቱንም ቋንቋዎች እያስተማርና ነው የምንገኘው። ስልኬን ሴቭ በማድረግ ልታናግሩ ትችላላችሁ። መክፈል ለአቅም ማትችሉ በውስጥም በውጭም ያላችሁ የኢትዮጵያም ሌላም ሀገር ያላችሁ እህት ወንድሞቻችን ክፍያ ማስችሉ ካላችሁ እናንተን ደግሞ እያገዝነ ነው የምንገኘው። ከዛ ውጭ ደግሞ እናንተ ከፍላችሁ የምትማሩ ማንኛውም ሰው ደግሞ በቀጥታ ከፍሎ መማር ይችላል። ከዛም በተጨማሪ ቪዲዮ ላይ መማር ይችላል ማለት ነው። እናንተ የሚጠበቅባችሁ የዘወትር ድጋፋችሁ ላይክ እና ሼር ማድረግ እንዳይረሳ እያልኩኝ ከወዲሁ አሳስባለሁ። ዛሬ ይዤላችሁ የመጣሁት ደግሞ አማርኛ በእንግሊዘኛ ትርጉምና እንዲሁም የአማርኛ ፊደላትን እንዴት አድርገን በእንግሊዘኛ ፊደላት ተጠቅመን አማርኛ ቃሉን ወይም ድምጹን በእንግሊዘኛ ፊደል ተጠቅመን እንዴት አድርገን እናነባለን እንጽፋለን የሚለውን ነው። ይሄንን ረጋ ብላችሁ ለማየት ሞክሩ። ምናልባት የተማራችሁትም ብዙ ቮካብለሪዎች ስላሉ እነዚህን መጠቀም ትችላላችሁ። እዚህ ጋር ማየት ትችላላችሁ። ምናልባት አንድ ቀን ሊጠቅማችሁ ስለሚችል ይህን ቪዲዮ ሰብስክራይብ አድርጋችሁ ለፉ። ዛሬ ምንም ላይ መስላችሁ ይችላል፣ ግን የሆነ ቀን ላይ ደግሞ ይህ ቪዲዮ የደረሳችሁ ሁሉ ሰብስክራይብ ብታደርጉት ብዙ ጠቃሚ ትምህርቶችን የምናስተላልፍበት ቻናል ስለሆነ ለእናንተ ይጠቅማችኋል ብዬ አስባለሁ። ማንኛውም ይህ ቪዲዮ የሚደርሰው ሰብስክራይብ ማድረጉን እንዳይረሳ። አሁን ቀጥታ ወደ ትምህርቱ እንሂድ። ከዚህ ጋር እንደምታዩት ምንድን ነው የሚለው ሰልፊሽ ነው የሚለው በአማርኛ በእንግሊዘኛ የተጻፈው። እዚህ ጋር እንግሊዘኛ ቃላቶች ናቸው በሙሉ የተዘረዘሩት። በአረንጓዴ የተጻፉት እንግሊዘኛ ናቸው። እዚህ ጋር ደግሞ በሮዝ ከለር የተጻፉት ደግሞ አማርኛ ትርጉም ናቸው። በቀይ የተጻፉት ደግሞ የአማርኛ ትርጉሙን በእንግሊዘኛ ፊደል እንዴት አድርገን ማንበብ መጻፍ እንችላለን ለሚሉት አማርኛ ለማይችሉት በዚህኛው ያስቀምጥኩላችሁ ነው ማለት ነው። እዚህ ጋር ደግሞ አማርኛ ለሚችሉት ትርጉም ነው ማለት። እዚህ ጋር እንግሊዘኛ በደንብ የሚያነቡ ነገር ግን ትርጉሙን ለማያውቁት ደግሞ ከዚህ ጋር ትርጉም እንዲሁም በእንግሊዘኛ ፊደል እንዴት አድርገን መጻፍ እንችላለን ለሚሉት ለሚቸገሩት ሁሉ ነው ይዤላችሁ የመጣሁት። ብዙዎቻችን ቴክስት መጻፍ ፈልገን ቴክስት ለመጻፍ የተቸገርነ፣ ከሰው ጋር ማውራት ፈልገን ለማውራት የተቸገርነ፣ እንዲሁም ቴክስት ተልኮልን ለማንበብ የተቸገርን ተማሪዎች ካለን ከዚህ ጋር ያለውን ቪዲዮ ይህንንም ወደ ኋላ መለስ ብላችሁም አንድ ባንድ በመማር ራሳችሁ መለወጥና መጻፍ ማንበብ እንድትችሉ ያደርጋችኋል። ትኩረት ሰጣችሁ ለመመልከት ሞክሩ። እስከ መጨረሻው አብራችሁ ይቆዩ። ሰልፊሽ ሚንስ ራስ ወዳድ። ሰልፊሽ ሚንስ ራስ ወዳድ። ሰልፊሽ ስንል ኤስኢ ማለት ሰ ማለት ነው። ኤል ማለት ል ማለት ነው። ፊ ስንል ደግሞ ኤፍ አይ ማለት ነው። ሽ ስንል ኤስኤች። ይሄ ሰልፊሽ ማለት በእንግሊዘኛ ነው። ሰልፊሽ ስንል በአማርኛ ትርጉሙ ራስ ወዳድ ይሆናል ማለት ነው። ራስ ወዳድ። ይህንን ደግሞ ራስ ወዳድ የሚለውን በእንግሊዘኛ እንዴት አድርገን እንጽፈዋለን?
ራስ ወዳድ ለማለት በእንግሊዘኛ ፊደል ተጠቅመን እስከ መጨረሻው ለመጻፍ እዩን፣ እስከ መጨረሻው ተከተሉኝ። ስንል ኢ ማለታችን ነው። ራ ስንል ደግሞ አር ኤ ማለታችን ነው። ስንል ስድስተኛዋ ኤስ ብቻ ትቀመጣለች። ይሄ በአንድ ላይ ስናነበው ራስ ይላል ማለት ነው። ራስ። ወዳድ ለማለት ደግሞ ወ ስንል የመጀመሪያ ፊደል ስለሆነ ኢ ይከተለዋል። ደብሊው ኢ ማለት ነው። ዳ ስንል አራተኛ ፊደል ነው። ኤ ነው የሚከተለው። ዲኤ እንላለን። ድ ስንል የመጨረሻ ስድስተኛ ፊደል ስለሆነ ምንም አይነት አናባቢ ስለማይከተለው ዲ ብቻ እናደርጋለን። ስናነበው ይሄ ምን ይላል? ወዳድ። በአንድ ላይ ራስ ወዳድ፣ ራስ ወዳድ። ከዛ ከዚህ ጋር እንግሊዘኛ ፊደሉ ዋይዝ ነው የሚለው ዋይዝ። አሁን እዚህ ጋር እንደምታዩት በአማርኛው በቀጥታ አይመጣላችሁም። እንግሊዘኛ ፊደሎች ላይ ለማንበብ ይቻውን ደብሊው አይ ስንል ዊ ወይም ው ነው የምንላት አይደለ? ግን በእንግሊዘኛ ፊደል ትንሽ ለየት ስለሚሉ ስናነበው ይሄ ምንድነው? ዋይዝ። እቺ ኤስኢ ማለት በአማርኛ ሰ ነው አይደል የምንላት? ነገር ግን ወደ እንግሊዘኛ ስትቀየር ወደ ዝ ትነበባለች። ስለዚህ ዋይዝ እንላለን። ይሄን ዋይዝ ካልነ ብልህ ማለት ነው። ብልህ። ብልህ ስንል በእንግሊዘኛ ደግሞ ምን ማለት አለብን? ቢ ስንል ቢአይ ስንል ብ ማለታችን ነው። ስድስተኛው ል ስንልም ስድስተኛው ል ኤል አይ ማለታችን ነው። የመጨረሻ ህ ኤች ማለት ነው። መጨረሻ ላይ ስድስተኛ ፊደሎች መጨረሻ ላይ ከመጡ ምንም አይነት ባውል አይከተላቸውም። ነገር ግን መጀመሪያና መሀል ላይ ከመጡ ግን አይ የሚባል ባውል ይከተላቸዋል። ስለዚህ ብልህ ለማለት ቢአይ ኤል አይ ኤች ብለን እንጽፋለን ማለት ነው። ብልህ ብልህ። እዚህ ጋር ደግሞ ምን ይላል? ቼርፉል 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 ማለት ደግሞ ደስተኛ ማለት ነው። በአማርኛ ቸርፉል ለማለት ቼ ስንል ሲኤች ኢኢ ዳብል ይሆናል። ር ስንል ደግሞ አር ይሆናል። ከዛ ፉ ስንል ደግሞ ኤፍ ዩ፣ ል ስንል ኤል። እዚህ ጋር በአማርኛ በእንግሊዝኛም ኤል ከሆነች ስድስተኛ ፊደል መጨረሻ ላይ ከሆነች ማንም አይከተላትም ማለት ነው። ስለዚህ ቸርፉል ማለት ደስተኛ ማለት ነው። ደስተኛ ደስተኛ ብለን ደግሞ በአማርኛ ይህንን የአማርኛ ድምፅ በእንግሊዝኛ ፊደል እንዴት አድርገን እንጽፋለን ነው። ከዚህ ጋር ደስተኛ ስንል ደ ማለት ዲኢ ማለት ነው። የመጀመሪያ ፊደል ከሆኑ የአማርኛ የመጀመሪያ ፊደሎች ከሆኑ የሚከተላቸው ብዙ ጊዜ ኢ ነው። አምስተኞችም ኢ ይከተላቸዋል፣ ግን ሞር የመጀመሪያ ፊደሎች ደግሞ ኢ ይከተላቸዋል። ስለዚህ ደስተኛ ለማለት ዲኢ ስንል ደ ማለታችን ነው። ስ ስንል ደግሞ ኤስ አይ ወይም ኤስ ብቻዋን ትመጣለች። ት ስንልም እንደዛው ቲ ብቻዋን ትመጣለች። ተ ስንል ደግሞ ቲኢ ይሆናል ማለት ነው። ቲኢ ደስተኛ ለማለት የኘ ፊደል በማን ነው የሚወከለው? በጂ ኤን። ነገር ግን አራተኛ ኛ ስለሆነ ኤ ይከተላል። ስለዚህ ደስተኛ እንላለን። ደስተኛ። ቸርፉል ሚንስ ደስተኛ ደስተኛ። ከዚህ በመቀጠል የምናገኘው ፊደል ደግሞ ምንድነው የሚለው? እዚህ ጋር ያለው ቃል ሆነስት ይላል አይደለ? ሆነስት። ሆ ለማለት ኤች ኦ፣ ነ ለማለት ኤን ኢ፣ ስ ለማለት ሆነ ስ ነው አይደለ? ኤስ ቲ። እነዚህ መጨረሻ ላይ ሲመጡ ብቻቸውን ይመጣሉ። ስለዚህ ሆነስት ይላል ማለት ነው። ስድስተኛ ፊደሎች መጨረሻ ላይ ከመጡ ምንድነው የሚሆኑት? ምንም አይነት ባውል አይከተላቸውም ማለት ነው። ስለዚህ ይሄ ሆነስት ይላል። ሆነስት ማለት ምን ማለት ነው? እውነተኛ ማለት ነው። ሆነስት ሚንስ ኢን አማሪክ ወርድ እውነተኛ 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 ብለን ደግሞ በእንግሊዘኛ ፊደል ተጠቅመን እንዴት እንጽፋለን? እውነተኛ ብለን በእንግሊዘኛ ፊደል ተጠቅመን እንዴት እንጽፋለን? ከዚህ ጋር እንደምታዩት በቀይ የተጻፈው እውነተኛ ይላል። እ ስንል ኢ ማለታችን ነው። ው ስንል ደብሊው ማለታችን ነው። ነ ስንል ኤንኢ ማለታችን ነው። ተ ስንል ቲኢ ማለታችን ነው። ኛ ስንል ጂኤንኤ ይሆናል ማለት ነው። ጂኤን ውክልናው ማን ነው? የኘ ፊደል ነው። የኘ ፊደል። ነገር ግን ኛ ስንል አ ሚለውን ስለሚያመጣ ኤን ያስከትላል። ስለዚህ እውነተኛ ብለን እንደዚህ አድርገን እንጽፋለን። እውነተኛ። ከዚህ በመቀጠል እዚህ ጋር የምታዩት ምንድነው? አግሬሲቭ 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 ማለት ጨቅጫቃ ወይም ነገረኛ ማለት ነው። አግሬሲቭ ማለት ጨቅጫቃ ወይም ነገረኛ ማለት ነው። ከዚህ ጋር አግሬሲቭ የሚለው በአማርኛ ነገረኛ ወይም ጨቅጫቃ ከሆነ በእንግሊዘኛ ፊደል ነገረኛ ብለን እንዴት እንጽፋለን? እንግሊዘኛ ፊደልን በማስገባት ነገረኛ የሚለውን በቀጥታ የአማርኛውን እንዴት አድርገን እንደምንጽፍ ደግሞ እናያለን። ነ ስንል ኤን ኢ ይሆናል። ገ ስንል ደግሞ የሚወከለው ጂ ስለሆነ ጂኢ ይሆናል። እዛ ረ ስንል አሁንም የመጀመሪያ ፊደል ናት እስካሁን አር ኢ ይሆናል። ኛ ስንል ደግሞ አራተኛ ፊደል ስለሆነ የኛ ፊደል የሚያስከትለው ጂኤንኤ ነው ማለት ነው። ስለዚህ ይህ ምን ይላል? ነገረኛ 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 ማለት በእንግሊዘኛ ፊደል ይሄን ይመስላል ማለት ነው። ከዚህ በመቀጠል ደግሞ የምታዩት ምንድን ነው የሚለው? ይሄ ዲስሆነስት
ዲስሆነስት። ዲስሆነስት ማለት ሆነስት የሚለው መጀመሪያ ምንድነው እውነተኛ ብለናል አይደለ? ዲስ የሚለው አፍራሽ ነው። ዲስ የሚለው አፍራሽ ነው፣ ኔጌቲቭ ማለት ነው። ኔጌቲቭ ወይም አፍራሽ ነው ዲስ ማለት። ስለዚህ ዲስሆነስት፣ ሆነስት የሚለው ዲስሆነስት ካለ እውነት የነበረው ውሸት ይሆናል ማለት ነው። እውነት የነበረው ውሸት ይሆናል። ሆነስት ስንል እውነተኛ ነው አይደለ? ዲስሆነስት ከተባላችሁ ደግሞ ምን ይሆናል? ውሸታም ይሆናል። ውሸታም። ዲስሆነስት ሚንስ ውሸታም። ውሸታም ውሸታም ብለን በእንግሊዘኛ እንዴት እንጽፋለን? አንድ ሰው ሲዋሸን እንደው ይህንን ሰውዬ ምን ብዬ ልመልስለት ብለን ስንቸገር የነበርነዎች እዚች ጋር መጣችሁ ውሸታም የምትለዋን ይችን ኮፒ አድርጋችሁ ማስቀመጥ ነው። ውሸታም ለማለት ደብሊው አይ እንላለን። እዛ ው ማለታችን ነው። ኤስኤች ስንል ደግሞ ኤስኤችኢ ስንል ደግሞ ሸ ማለታችን ነው። ታ ስንል ደግሞ ቲኤ ማለታችን ነው። ኤም ስንል ም ማለታችን ነው። ይህንን በአንድ ላይ ውሸታም ብለን እናስቀምጣለን። አንድ የዋሸን ሰው ካለ ይችንን ኮፒ እናድርግና እዛ ላይ ስናስቀምጥለት ትክክለኛ ውሸታም መሆኑ ይገባዋል ማለት ነው። ስለዚህ ውሸታም ብለን ስንጽፍ እንደዚች አድርገን እንጽፋለን። ከዛ በኋላ እዚህ ጋር የምታዩት ደግሞ ምንድነው የሚለው ዋይ ኦ ዩ ኤን ጂ በእንግሊዘኛ ሲነበብ ያንግ ነው የሚባል ያንግ ያንግ። ስለዚህ ያንግ ማለት ደግሞ ወጣት ማለት ነው። ወጣት ገና ከ18 ዓመት እስከ 36 ዓመት እንደዛ አካባቢ ያለው በሙሉ ወጣት ይባላል። ስለዚህ ይሄ ወጣት 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 ስንል ደግሞ በእንግሊዘኛ እንዴት አድርገን እንጽፋለን? ወጣት ቀጥታ ወጣት የሚለውን የአማርኛ ድምጽ በእንግሊዘኛ መጻፍ ማለት ነው። ምንም የምንቀይረው የምንጨምረው የምንቀንሰው ነገር የለም። ድምጹ አማርኛ የሚሆን እንግሊዘኛም ተመሳሳይ ነው የሚሆነው። ነገር ግን የምንቀይረው ምንድነው? ወጣት ስንል በአማርኛ የጻፍነው በእንግሊዘኛ ፊደል ደግሞ ወጣት ብለን መጻፍ ነው ማለት ነው። ይሄ የሚጠቅማችሁ ለምንድነው? አንዳንድ ልጆች በተለይ እንግሊዘኛ ፊደልን አንድ ባንዳ እንደዚህ የሚያውቁ ነገር ግን አማርኛ የሚቸገሩ ካሉ ለነሱ በጣም ይጠቅማል ማለት ነው። ምክንያቱም ይሄንን የሚጠቀሙት ወጣት ብለው በአማርኛ ለመጻፍ የሚያቅታቸው በእንግሊዘኛ ፊደል አገጣጥመው ደግሞ ወጣት የሚለውን ከጻፉት ሁለቱም ተመሳሳይ ትርጉም ስለሚያስተላልፍ ሰውም ደግሞ ይረዳቸዋል። ስለዚህ ወጣት ብለን ለመጻፍ እንዴት ነው የምናደርገው? ደብሊው ኢ ካልነ ወ ማለታችን ነው። ጣ ለማለት ደግሞ ቲኤ፣ ት ማለት ደግሞ ቲ ብቻ ይሆናል። ስለዚህ ይህንን ስንጽፈው ምን ይሆናል? ወጣት ማለት ነው። ወጣት። ቤተሰብ ዛሬ ያየናቸው ቀለል ያሉ አስተማሪና ወሳኝ የሆኑ አማርኛ በእንግሊዘኛ ቃላት እንዲሁም ደግሞ የእንግሊዘኛ ትርጉሞችን ነው። እነዚህ ከተመቿችሁ እናንተ ላይክ እና ሼር እንዲሁም ሰብስክራይብ እያደረጋችሁ ለፉ። ማንኛውም ይሄ ቪዲዮ የሚደርሰው ሰው ደግሞ ሰብስክራይብ ማድረጉን እንዳይረሳ። ለሌሎችም መማር ለሚፈልጉ በውስጥም ሆነው በያሉበትም ቁጭ ብለው ካሉበት ላይ ቴክኖሎጂ ባዘመነው በስልካቸው ቤታቸው ድረስ ቁጭ ብለው በስልካቸው በላፕቶፕ ወይም በኮምፒውተር ሊሆን ይችላል። በማንኛውም በራሳቸው አማራጭ በሆነው ቤታቸው ላይ ቁጭ ብለው ብቻ መማር ይችላሉ ማለት ነው። እናንተም ይህ እድል እንዲገጥማችሁ ይህንን ቪዲዮ ላይክ እና ሼር እያደረጋችሁ ባላችሁበት ሆናችሁ በኦንላይን ከሰኞ እስከ ዓርብ እያስተማርን እንገኛለን። በአጭር ጊዜ ብቻ እንድትለወጡ እናደርጋለን። አብራችሁኝ ስለነበራችሁ ከልብ እያመሰገንኩ በሌላ ክላስ እስከምንገናኝ እናንተ ላይክ እና ሼር እንዲሁም ሰብስክራይብ እያደረጋችሁ ጠብቁኝ። በሌላ ክላስ እመጣለሁ። መልካም ጊዜ